ሰላም ወዳጆቻችን ይህ ያያ ስፖርት ነው። ታዲያ ቼልሲን የሚመለከቱ የተለያዩ መረጃዎችን እየተመለከተ መጥቻለሁ። ጆቫኒ ኩንዳን እናወራለን። በተለይ ብዙ መረጃዎች እየወጡ ነው የሚገኙ ስለዚህ ተጫዋች ማይክ ሚኞልን እናነሳለን። ይህ የቼልሲ አዲሱ ግብ ጠባቂ የመሆን እድሉ የሰፋ መጥቷል። ወዳጆቻችን አንድ አድማጫችን ደግሞ ስለ ቼልሲ አዲስ ስታዲየም፣ ስለ ስታዲየም ግንባታ ምን አዲስ ነገር አለ የሚል የሁሉ ጊዜ ጥያቄ ነው። ዛሬ ታዲያ አዲስ መረጃ ወጥቶ አይቻለሁ። ስለሱ የምናቀርበው መረጃዎች ይኖሩናል። ኤንዞ ማሬስካና ጁቬንቱስ ይህንንም በሚገባ እናወራዋለን። የቼልሲ የምልመላ ክፍል ታዳጊውን ሮቢኒሆ ጁኒየርን ለማስፈረም እየሞከሩ ይገኛሉ። እነዚህንና ሌሎች መረጃዎችን ይዤ ተመልሼ መጥቻለሁ። አድማጮቻችን ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተን አስተያየቶች እንጠብቃለን። እንደሁል ጊዜውም የእናንተ ድጋፍ፣ የእናንተ ማበረታታት በጣም ለኛ ትልቅ ቫልዩ አለው አድማጮቻችን። ስለዚህ ዛ ላይ በርቱ። የመጀመሪያው መረጃችን የሚሆነው ማይክ ሚኞልን የሚመለከት ነው። ቼልሲ ማይክ ሚኞልን በነፃ ለማስፈረም እና እንደሚያገኙትም አሁን እርግጠኛ እየሆኑ ይመጣው ይመስላል። በክረምቱ ነው እንግዲህ ቼልሲን የሚቀላቀል። ባለፈው ክረምት ቼልሲ ይህንን ተጫዋች ለማስፈረም ሙከራ አድርገው ነበር። ነገር ግን በዋጋው ምክንያት ቼልሲ ሳይስማማ እንደቀረ የምታውቁት ነው ከኤሲ ሚላን ጋር። ታዲያ ይህ ተጫዋች በጥር በነፃ ኮንትራት የመፈረም እቅድ ወይም ደግሞ የቦስማን ህግ ተግባራዊ የሚሆን ይሆናል። ይህንን ተከትሎ ታዲያ ይህ ተጫዋች አዲስ ኮንትራት ቼልሲዎች ለማስፈረም ይፈልጋሉ። ከኤሲ ሚላን የተሻለ ኮንትራትን ቼልሲዎች የሚያቀርቡለት ይሆናል። ታዲያ ይህንን መረጃ ያወጣው ቲምቶክ ኒውስ ናቸው። ታዲያ ቲምቶክ ይህንን ሲያወጡ ቼልሲ ዶናሩማን ለማስፈረም ጥረትን ያላደረገው ታዲያ ለዚህ ነው ይሉናል። ታዲያ ቼልሲ አዲሱን ግብ ጠባቂ ማይክ ሚኞል የሚሆን ከሆነ መጥቶ እንዴት ይሆናል የቼልሲ ግብ ጠባቂዎች ሁኔታ የሚል ሌላኛው ጥያቄ ነው። ማይክ ፔንደርስ አለ፣ ፊሊፕ ዮርገንሰን እንዲሁም ደግሞ ሳንቼዝ እንዳለ ይታወቃል። ታዲያ ቼልሲዎች ሊያደርጉት የሚፈልጉት ለሚቀጥሉት ዓመታት ፊሊፕ ዮርገንሰን ግብ ጠባቂነቱን ወደ ሌሎች ቡድኖች የመልቀቅ ዕድል ይኖረዋል። ሳንቼዝም የመልቀቅ ዕድሉ ሰፊ ነው የሚሆነው የማይክ ሚኞል የሚመጣ ከሆነና የቼልሲ ዋና ግብ ጠባቂ ሆኖ የሚያገለግል ከሆነ ታዲያ ይህ ማለት ቼልሲ ማይክ ፔንደርስን ሁለተኛ ግብ ጠባቂ፣ ማይክ ሚኞል ደግሞ የመጀመሪያ ግብ ጠባቂ አድርጎ የሚቀጥሉትን ዓመታቶች ይቀጥላሉ። ማይክ ፔንደርስን ሙሉ በሙሉ ዝግጁ ሲሆን ደግሞ ከማይክ ሚኞል ዋና ግብ ጠባቂነቱ የሚቀበል ይሆናል። የቼልሲ የግብ ጠባቂ እቅድ እንግዲህ በመረጃዎቹ መሰረት ይህንን ይመስላሉ። በቀጥታ ወደ ጆቫኒ ኩንዳ ላቅና። ጆቫኒ ኩንዳ ቼልሲዎች ያስፈረሙት ይህ ታዳጊ የስፖርቲንግ ሊዝበን በተለይ በቀኝ መስመር ላይ የሚጫወት ነው። በሩበን አሞሪም ስፖርቲንግ ሊዝበን ውስጥ የቀኙን ተመላላሽ ቦታ መሸፈን የሚችል ነው። አስገራሚ የ17 ዓመት ታዳጊ በነበረበት ወቅት ራሱ የአካል ብቃቱ በጣም የሚገርም ነው። ለእንግሊዝ ፕሪሚየር ሊግ የተሰራ ይመስላል። ከስቴፋን ዊሊያን አንጻር ስታዩት በጣም በአካል ብቃቱ ረገድ የዚህ ተጫዋች በጣም ጠንካራው ነው ይታያል። ታዲያ ብዙዎቹ ጥያቄዎች የነበሩት አንዱ ስፖርቲንግ ሊዝበን ለምንድነው ዘንድሮ የማይጠቀምበት የሚል ነው። አምና ወደ 60 ጨዋታዎችን አድርጓል በታዳጊ እድሜው። ከዛ ውጭ ደግሞ በክረምት ወቅት ደግሞ ለፖርቹጋል የ1 ዓመት በታች ብሔራዊ ቡድን ሲጫወት ታይቷል። ስለዚህ ይህንን ተከትሎ የውድድር ዓመቱ ሲጀምር ብዙ ረፍቶችን አግኝቶ ነበር። ነገር ግን አሁን ወደ ጥሩ ብቃቱ እየመጣ ይመስላል። በስፖርቲንግ ሊዝበን 4 ጎሎችንና እንደ አሲስት ማድረጉ የሚታወስ ነው። በቅርቡ ስፖርቲንግ ሊዝበን በናፖሊ በተሸነፈበት ጨዋታ ላይ ሁላ ጥሩ ብቃቱን አሳይቷል። በጣም አስደናቂ ፐርፎርማንስ ያለው ተጫዋች ነው ጆቫኒ ኩንዳ። ከዛ ውጭ በፖርቹጋል ሊግ ደግሞ በፕሪሚየር ሊጋው ይህ ተጫዋች በጥሩ ሁኔታ ብራጋን በገጠሙበት ጨዋታም ጥሩ ፐርፎርማንሱን አሳይቷል። ታዲያ የጆቫኒ ኩንዳ በቼልሲ ቤት የቀጣይ ዓመታቶች አንዱ የሚጠበቅ ነው የሚሆነው። ምን አይነት ቦታዎችን ይሸፍናል ተብሎ የሚታይ ነው የሚሆነው። አንደኛው ስቴፋን ዊሊያን እና ጆቫኒ ኩንዳ የቼልሲ የቀይ መስመር የወደፊት እቅዶች እንደሆኑ ይታወቃል። ይህ ማለት ግን ፔድሮ ኔቶ ቼልሲን የሚለቅበት እድል አንዱ ሊሆን ይችላል። ቼልሲ የሚቀጥሉት ዓመታቶች በትናንትናው ፕሮግራማችን እንደነገርናችሁ የዩኤፋ የፋይናንሻል ፌር ፕሌይ ህግ ላይ አንዱ ቼልሲ ተጫዋቾችን የሚያስመዘግበው ሌሎች ተጫዋቾችን በመልቀቅ ነው። ስለዚህ የሆኑ ያክል ተጫዋቾችን ቼልሲ አሁንም ለሚቀጥሉት 2 እና 3 ዓመታት የሚሸጥ ይሆናል። አንዱን ዓመት አልፏል፣ የቀጣይ 2 ዓመታትም ማለት ነው። በዚህ ሽያጮች አንዱ ፔድሮ ኔቶ ሊሆን የሚችልበት እድል ሰፊ ይመስለኛል። በተለይ ደግሞ እዚሁ ሁኔታ ላይ ማዱዌኬን ጃክሰንን እንዳሰናበቱ ይታወቃል። የፔድሮ ኔቶን ታዲያ በጆቫኒ ኩንዳ የሚተኩት ይሆናል። ያ ማለት ቼልሲ በዝውውር መስኮቱ ላይ ጥሩ መንቀሳቀስ እንዲችሉ የሚያግዛቸው ይሆናል ተብሎ የሚጠበቅ ነው የሚሆነው። ፓልመርም በዚህ ቦታ የመሰለፍ ዕድል እንዳለው ይታወቃል። እንግዲህ ይህ ተጫዋች ጉዳት ካላጋጠመው የፖርቹጋል ከ21 ዓመት በታች ብሔራዊ ቡድኑ ወደ ዋናው ቡድን የመጠራት ዕድሉ ሰፊ እንደሚሆን የሚጠበቅ ነው የሚሆን። ታዲያ ቼልሲ የሚቀጥለው ውድድር ዓመት በቀኝ መስመር ላይ ጆቫኒ ኩንዳ፣ ስቴፋን ዊሊያን፣ ግብ ጠባቂ ማይክ ሚኞል የሚመጣ ከሆነ የተከላካይ መስመሩ ላይ የሚጨምሩ ከሆነ ከሊቨርፑል እንዲሁም ደግሞ ከአርሰናል ጋር ያላቸውን ልዩነት በማጥበብ ለዋንጫ የሚፎካከሩበት ጊዜ ቅርብ ይመስለኛል የቀጣዮቹ ዓመታቶች። ሌላኛው እንግዲህ ቼልሲ ምልመላውን ልኮ እየተከታተላቸው ያሉ ታዳጊዎች አሉ። ደርማቻችን
አንዱ ጆቲ ሞካዮ ይባላል። ጆቲ ሞካዮ ከጌንክ ነው የፈረመው፣ በተለይ በነፃ ነው ወደ አያክስ ያቀናው። ታዲያ ይህ ተጫዋች በአያክስ ምርጥ ብቃቱን እያሳየ ይገኛል። ባርሴሎና የዚህ ተጫዋች ፈላጊ ሆኖ ለማስፈረም ተጫዋቹ ሙከራ አድርጎ ነበር። ነገር ግን ባርሴሎና ተጫዋቹን ማግኘት አልቻሉም። የግራ መስመር ተከላካይ መሆን የሚችል ነው። ከዛ ውጭ መሀል ተከላካይ መሆን የሚችል ነው። ከዛ ውጭ ደግሞ ዲፌንሲቭ ሚድፊልደር ሆኖ መጫወት የሚችል ተጫዋች ነው። ታዲያ ቸልሲ የዚህ ተጫዋች ፈላጊ ናቸው። ዲቫክ ኮልዌል በጣም ቸልሲን እንግዲህ በጉዳት በኤሲኤል እንደሌለ ይታወቃል። ይህንን ቦታ ይሸፍናል ብሎ ታሰባል። ብዙዎቹ ግን ታዳጊው ግራቨንበርግም ይሉታል። ካላፊዮሪንና እንዲሁም ደግሞ ኮልዊልን የሚመስል አይነት ብቃት አለው። ተመላላሽ ሆኖ ረጅም ኳሶችን ፓስ የማድረግ አቅሙ በጣም የተለየ ነው። ነገር ግን ቸልሲ ሀቶ አለው አይደለም ይህን ተጫዋች ይፈልጋል የሚል ነው። ቸልሲና ታዳጊዎች ደግሞ እንደምታውቁት ነው አንዱ የገቢ ምንጭ አድርጎታልና ተጫዋቾቹ ቶሎ ቶሎ ማስፈረም ቡድን ውስጥ የማይሳካ ብቃትም ካሳለፉ ደግሞ መልቀቅን ያስባልና ያንን እያደረጉ እንደቀጠሉ የሚታወቅ ነው። ታዲያ ቸልሲ ሌላ ተጫዋችንም ይፈልጋል። የ19 ዓመቱ የሳንቶስ የግራ መስመሩ ተጫዋቹንም ለማስፈረም ቸልሲዎች ጥረትን እያደረጉ ይገኛሉ። ስሙም ላሶሮዛ ይባላል። ላሶሮዛ በጣም ድንቅ ክህሎት ያለው ሳንቶስ የግራ መስመር ተጫዋች ነው። ይህ ተጫዋች 2 አሲስቶችን አድርጓል። ታዲያ ቸልሲን ተጫዋች በማስፈረም ወደ ስትራስቡርግ በውሰት ለመላክ ያስባል። ይህ ተጫዋች በብራዚል ጥሩ ብቃታቸውን እያሳዩ ከሚገኙት አንዱ ነው። ቸልሲ እንግዲህ ተጫዋቾችን መሸጥ እና የፋይናንሻል ፌር ፕሌውን ህጎች ማክበር ይጠበቅበታል። ነገር ግን ቸልሲ በዚህ ጉዳይ የሚቸገረው ለአውሮፓ ቻምፒዮንስ ሊግ ተጫዋቾችን የሚያስመዘግባቸው ከሆነ ነው። የማያስመዘግባቸው ከሆነ ቸልሲ እዚህ ችግር ውስጥ የማይገኝ ይሆናል። ሌላኛው እንግዲህ ቸልሲም ሊቨርፑል፣ ኢንተር ሚላን የሚፈልጉት ሮቢኒሆ ጁኒየር የሮቢኒሆ ልጅ ነው። እንግዲህ ውደርማዎቻችን ብዙዎቻችን የምናስታውሰው ሮቢኒሆ አስደናቂ ክህሎት የነበረው የሪያል ማድሪዱ ተጫዋች ታዲያ ከሪያል ማድሪድ በሚለቅበት ወቅት ማንቸስተር ሲቲ ሲፈልገው ቸልሲም አንዱ ፈላጊ ክለቡ እንደነበር የምታውቁት ነው። ታዲያ ይህ ተጫዋች በጣም በሚገርም ሁኔታ ቸልሲ ከሚፈልጋቸው ተጫዋቾች ውስጥ አንዱ ሆኗል። ኢንተር ሚላን ግን በጥብቅ እየፈለጉት ይገኛሉ። መልመላቸውን እያካሄዱ ነው። ይህንን ተጫዋች የማስፈረም እድልም ይኖራቸዋል ተብሎ የሚጠበቅ ነው የሚሆነው። ቸልሲም የዚህ ተጫዋች ፈላጊ መሆኑ ግን መረሳት የለበትም። ሌላኛው ደርማቻችን ሌላኛው ፕሮግራም እዚሁ ላይ ከዝውውር መረጃዎች ወጣ ስንል ስታንፎርድ ብሪጅ ነው። እንግዲህ ስታንፎርድ ብሪጅ ለንደን ለምታካሄደው ለ2032 እንዲሁም ደግሞ ለንደን ውስጥ ብዙ ስታዲየሞችን መታደስ አንዱ የሚጠበቅ ነው። ታዲያ ቸልሲ አሁን ያሉበትን ስታንፎርድ ብሪጅ የመልቀቅ ጉዳይ ከበፊቱ ባለሀብታቸው የቀጠለ ነው ይታወቃል አይደለም። በጣም ቸልሲ ችግር ውስጥ የከተተው አንዱ የሜዳው ጉዳይ እንደሆነ ታዲያ ሜዳው የሚሰፋበት ሁኔታ ሁሌም የሚነሳው ኤልስኮርት ዴቨሎፕመንት የሚባል ከቸልሲ ስታዲየም ከስታንፎርድ ብሪጅ ብዙ ባራቀ አዲስ ስታዲየም ለመገንባት ምቹ ቦታ አለ። ታዲያ ይህንን ቦታ አሁን ኤልስኮርት ዴቨሎፕመንት የመጨረሻ ያለውን 2025 ላይ አዳዲስ ሪስቴት ለመገንባት ሙሉ በሙሉ የሚፈቀድለት ይሆናል። ይህ ታዲያ ለቸልሲ አስቸጋሪ ሆኗል። ይህ ማለት ቸልሲ ያለው አማራጭ ስታንፎርድ ብሪጅን ማደስ ብቻ ነው። በተቃራኒው ቸልሲ ከሌሎች ቡድኖች አንጻር ቶተናም፣ አርሰናል እንኳን አዲስ የሰራውን ስታዲየም እያሻሻለ ይገኛል። ታዲያ በለንደን የተሻለ የራሱን የሆነ ትልቅ ስታዲየም የመገንባት ፍላጎት አለው። ነገር ግን በጣም በሚያሳዝን ሁኔታ በቸልሲ ባለበት አካባቢ በለንደን የስታዲየም ወይም የአካባቢዎቹ የህንፃ ከፍታ አለ። በዛ የተነሳ ቸልሲ በጣም ከፍ አድርጎ ከ60 ሺህ በላይ መስራት አይችልም። ባቡር አለ በጎን በኩል ማለት ነው። ያም አስቸጋሪ አድርጎበታል። ታዲያ እንግዲህ ቸልሲ ከምዕራብ ለንደን ለቆ ይወጣል ወይ? ይህ ደግሞ በጣም አስቸጋሪ ነው የሚሆነው ለቸልሲ ደጋፊዎች፣ ከደጋፊዎች ስለንቦና ራሱ አንጻር። ታዲያ ምንድን ነው የሚወሰነው? በሚቀጥሉት ጊዜያቶች እንሰማለን። ቶዲ ቡሄል በቅርብ ጊዜ የሚታስታውሱት ነው አምና ወደ መጨረሻው አካባቢ ከኢግባሊ ጋር የምንጣላበት ሁለቱ ባለሀብቶች የምንጣላበት ትልቁ ዜና የሚሆነው በሜዳ ጉዳይ ነው። ቸልሲ ወደ $1 ቢሊዮን ከባለሀብቶቹ ማለት ነው ከተጨማሪ ከስፖንሰር ከተለያየ ከብድር ምናምን የሚያገኙት ገንዘብ ይኖራል። ለንደንን የእግር ኳስ ሀብ የማድረግ ወይም የእግር ኳስ ምርጥ ቦታ ለማድረግ ይፈልጋል። የአውሮፓ ዋንጫን እንዲሁም የዓለም ዋንጫን እንድታስተናግድ ይፈልጋሉ። ስለዚህ ይህንን ተከትሎ ለንደን ውስጥ ስታዲየሞች የለንደን ሜየሩ ወይም ደግሞ የለንደን ከንቲባ ያንን ይፈልጋሉ። ንግግሮችን አድርገዋል ባለቤቶቹ። ታዲያ ለምንድን ነው ይህ ኤልስኮርት ዴቨሎፕመንት የሚባለው በቸልሲ ቅርብ የሆነውን ቦታ ወደዛ መሄድ ያልቻሉ እና እንዲሁም ደግሞ በጣም በሚነሳው አብራሞቪች ወደዛ እንዲሄድ ይፈልጉ ነበር። አስቸጋሪ የሆነው የቸልሲ የሜዳ ባለቤት ቸልሲ በገንዘብ ችግር ውስጥ በነበረበት ወቅት የሜዳውን ባለቤትና ለደጋፊዎቹ ሽጧልና ወደ $5 ሚሊዮን በላይ ከፍ ያለ ነው። ያን ራሱ መልሶ መግዛትና መስማማትን ከቸልሲ ባለቤቶች ማግኘት ይጠበቅበታል። እነዛ ደግሞ ቸልሲ ይህ ስታዲየም እንዲታደስን የእነሱም ገንዘብ ከፍ እንዲል ነው የሚፈልጉ። ይህ እንግዲህ ለቸልሲ አከራካሪ ሀሳብ እንደሆነ የምታውቁት ነው። አድማጮቻችን አዳዲስ መረጃ ሲኖር እነግራችኋለን። ነገር ግን ቸልሲ ቦታውን ከለቀቀ በጣም ቅርቡ ቦታ የሚባለው ቦታ 2025 መጨረሻ ማለት ነው ቀጣይ 2 ወራት ውስጥ ያ ቦታ ግንባታ ይጀመርበታል። የቤት ግንባታ ማለት ነው።
የሚሆን ከሆነ ደግሞ ለቸልሲ ከፍተኛ ኮስት ነው ያንን መልሶ ለማፍረስ። ኖርማሊም በግንባታ ህግ ደግሞ በፍጥነት መፍረስ የማይችል ነው የሚሆነው የሀገር ኢንቨስትመንት ማፍረስን ስለሚሆን ታዲያ ቸልሲ ከዛ የሚለቅበት እድል ይኖራል። ምን አይነት መፍትሄ ይጠቀማሉ የምናየው ይሆናል። የመጨረሻው መረጃ የሚሆነው ኤንዞ ማሬስካና ጁቬንቱስን የሚመለከት ነው። ኤንዞ ማሬስካ የቀድሞ የጁቬንቱስ ተጫዋች እንደነበሩ ታውቃላችሁ። ፒኦአይኤስ ወይም ደግሞ ማቴዎ ሞሬቶ የምታውቁት መረጃዎችን የሚያወጣው ተቋም ነው። ታዲያ ማቴዎ ሞሬቶ በጣም ታማኝ የሆነ ነው። ትዊተር ላይ ከፋብሪዚዮ ሮማኖም ጋር ሲሰራ የምታውቁት ነው። ይህ ሰው ታዲያ ምን ብሏል? ማሬስካን ገባ የቸልሲ መልማዮች እየተከታተሏቸው ነው። የቸልሲን አጨዋወት እያዩ ነው። ታዲያ ወደ ጣሊያን መውሰድ ይፈልጋሉ። ጣሊያናዊ ናቸው። የጁቬንቱስ የቀድሞ ተጫዋች ናቸው። ጁቬንቱስ ኢጎር ቱዶርን የሚያሰናብት ከሆነ ይህንን አሰልጣኝ ለመቅጠር ይፈልጋል። ቸልሲ የ5 ዓመት ኮንትራት አላቸው። ድርድሮችን እያደረጉ ይገኛሉ። ቸልሲ ይህንን አሰልጣኝ የመልቀቅ ፍላጎት የለውም። የውድድር ዓመቱ መጨረሻ ሲጠናቀቅ የጁቬንቱስ ጥያቄ ቢቀርብ ለምንድን ነው እንዳትሉ ኤንዞ ማሬስካ ጁቬንቱስ በጥብቅ እየተከታተላቸው እንዳለ ይታያል። ነገር ግን ይለቃል ወይ? በቸልሲ በጣም ደስተኛ እንደሆነ ሁሌም ይናገራል። የመሆን እድሉ ጠባብ ነው። ነገር ግን ታማኝ ነው። ሙከራዎች እንዳሉ ነው። የኤንዞ ማሬስካ ውሳኔ የሚጠበቅ ነው የሚሆነው። ሰላም ወደ ደማቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።